እንደ ጽጌረዳው የሚም ተስማማች። አሁን የፍቅር ቁለፋ እንኳን ቆለፍክባት ቡቡዬ፣ እውነት እንኳን ቆለፍክባት። ሃይማኖት ታደሰ ይሄን ሰሞን ያየነው ጉድ በስፋሽ ደግሞ ብዙ ነገር ሊበላሽ ስለሚችል ለእናንተም ብዙ ያልነገርኳችሁ ነገር ስላለ በወዴ ያስኩት ብዙ ነገር ስላለ የጠለፍኩበት ምክንያት ብዙ ምክንያቶች አሉኝ። ተረዱኝ። ቤተሰብ ደግሞም እየተረዳችሁ ነው። በጣም አመሰግናለሁ አለ ቡቡ። ወጣች ትልቅ ችግር ስለሚፈጠር ነው። አውቄ ነው በእውነት እመኑኝ። ደግሞ ማንም የተናገረኝ የለም። ተመችቶናል። ይህን ሰሞን እንደው እረፍት ያደረከን እንደው አምላክ ተመስገን። መጨረሻችሁን የሚያሳምረው ከዚህ ጭቅጭቅ እገታው 100% ይሻላል። ምን ጭቅጭቅ እየመጡ ማስጨነቅኛ መጨነቅ ምናምን ሰውም እየገባ ስላልሆነ መሀላችሁ አሁን ላይ በቃ ቢልክ ሰላም እኮ ነው። ሰላም ትላለህ እንዴ? ሰላም ከምንም በላይ ሰላም። ማታ ራሱ ያለው ደስታ እንደዚህ በላይ ሲመጡ በስመ አብ ፈጣሪ ያዝልቅላችሁ። የሚያደርገው ነገር ተመሳሳይ ነገር ነው የሚደረገው እና ሁሉም ሰው ተመሳሳይ ነገር ነው የሚያደርገው። አኖ እስካሁን ፍርድ ትክክል ነው። ማንም ሰው እህቱን መቆጣጠር መብት አለው። ግን ደግሞ እሱ ረፈደበት። 2 ዓመት ሙሉ የለም እኮ በህይወት ማለት ነው። ዝም አይልም። ግን ኤፍሬም እየሄደበት ያለበት መንገድ ነው እኔንም ያላስማማኝ። ሙሉ ለሙሉ ልክ አይደለም እውነቱን ለመናገር እኮ አመጣጡን ነው። ቢያንስ ላስታርቃችሁ ብሎ እንኳን የመስማማት አለመኖር ቢኖር እህቴ ረፍት ታርግና ትመለሳለች ብሩኬ ቢል አንድ ነገር ነው። የኢትዮጵያ ህዝብ ማለት ነው ልክ እንደ ብሩክ አይነት ልባችን ንጹህ ቢሆን ኖሮ ፍቅራችን የት በደረሰ። ዳላችሁ እንዲህ ቡቡ አለማየሁ ምን ችግር ይኖርበታል? ችግሩ ነው በቤቱ ያዝ አድርጓል። ስለዚህ ሃይሚና ችግር የነበረችው አሁን ከማን ጋር ርፍ ህይወትን የተማረው በወንድሙ ህይወት እንኳን ምን ያክል ትምህርት እንደተማረ አስባችሁታል? የሚያጣላ ሰው የለም። ይጣላሉ እኮ ምክር መስጠት የአባትነት ነው። እንደዚህ ሆኜ እንደዚህ አድርጊ እንደዚህ አድርግ በቃ ትክክል። ሀብቴ ራሱ ወደፊት እኛ ቤተሰብ ምን ሆን ሰዎች ነን ለምትናገረው ነገር አስብበት ነው ያለው ሀብቴ ቪዲዮ ሲሰራ። ግና አንበሳ ከአንበሳ ጉሮሮ ማን ያወጣል ስጋ? ሌሎቻችሁም ስታንዣብቡ ነበር አሉ። ምን ጭንቀት አይራባት አይጥማት። በቃ አንተ ካጠገቧ አትራቅባት እንጂ ከዛ ውጭ ምንም አይመጣም። እገታ ተመችቶናል፣ በዚሁ ቀጥልበት። እኛ ሰላም ነው የምንፈልገው። በዛ ላይ ደግሞ በዚች ቤት ማለት ነው ማታ የገባው ጸጋ አይታችሁታል። በአዲስ ቤት በአዲስ ነገር እዛኛው ቤትም እንደዚህ ኤርበስ ነው። እነ ብሩኬና እነ ሃይሚማ ፍቅር በፍቅር ትለያላችሁ። እውነት ፈጣሪ በጣም ነው እኮ የሚወዳችሁ በጣም ከምንም በላይ ማለት ነው። በዚህ አጋጣሚ ለጊፍተሮች ማለት ነው ለብሩክና ለሃይሚ ጊፍተሮች ፈጣሪ በወጣ ይተካላችሁ። ያላሰባችሁትን ደስታ ይስጣችሁ። ወይኔ ማታ ነፍሴ እኮ ወጣች። በቃ አንዳንዴማ ወጥቼ ተመልሼ እገባለሁ። በቃ ጨነቀኝ። በቃ ምን ላድርግ? በስመ አብ ወልድ መንፈስ ቅዱስ እና ትለያላችሁ የጨረቃ ፋሚሊዎች። ታብታብ አድራጊዎችም እጃችሁ ይባረክ። እስኪያልቅ ድረስ አብረን ሆነን እንደዛ ደስታቸውን አብረን እየጮህን በስመ አብ በጣም ነው ደስ የሚለው በዚህ አጋጣሚ ማለት ነው። ጊፍተሮች እግዚአብሔር ይስጣችሁ። የምሬን ነው የምላችሁ ማርያምን። እንደዚህ ሰው እንደማስደሰት የሚያስደስት ነገር የለም። አይበገርም የተባለውን ሰው ነው ትናንትና ዘራችሁ ያሳያችሁን ማለት ነው ማርያምን። እኔማ ነፍሴ ወጣች። በቃ በስመ አብ እንዲህ ቢቸግረኝ 5 ደቂቃ አውጣና ከዛ ደግሞ ተመልሼ እመጣለሁ። ተመልሼ ስመጣ ያው ነው መጨረሻ ላይ ልክ በቃ እንትን ሲል ጭንቀቴን የወጣው እና እንድገም ሲሉ ፈርቼ ነበር። ያው በዛው በቃ አለ ቡቡም ተመልካቹን በቃ አለ። ደስ ይላል ብቻ በጣም ነው ደስ የሚለው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። በቅንነት ቤተሰብ በቅንነት እስኪ እንተባበር። 30 ሺህ አስገቡ። ምን ችግር አለው? በቃ ሰብስክራይብ እኮ ማድረግ ነው፣ ላይክ ማድረግ ቪዲዮውን እና ምን ልላችሁ ነው ዛሬ የመጣሁት ያው እንግዲህ በየቤቱ ትናንትና ቡቡዬ ሲዞር ከሞላ ጎደሎችን ማዳምጠን ማታ ይዘን መተናል። በቤታቸው አልመጡም ነበር። ነገር ግን ያው ለሌላ ሰው ቻናል ከፍቶ ለቴዲ ያው ቻናሉም እየሄደለት ነው።
ያው ማበረታታትኛ የጨረቃ ፋሚሊ አንታማም ማለት ነው። የዩ ነገር ብቻ ነው እያወዛገበን ያለው። ምክንያቱም እውነት መታወቅ አለበት። ዝም ብሎ ለረጅም ጊዜ በውሸት ሰውን ልብ ማቁሰል ትንሽ ይከብዳል። እኔ ትናንትና ቪዲዮ ሰርቼ ነበር። የብሩኬን ስም አታጥፊ፣ እውነቱን ካወጣሽ አውጪ። ሴት ብትሆንም ከእውነት ጋር ብንሄድ በጣም የተሻለ ነው። ልጅ ከማን የሚወለድ ከማን ግን የእውነት ልጅ ተወልዷል የሚለውን ነገር እንኳን ብታሳይም በጣም ጥሩ ነው። ዲኤንኤ ማድረግ ሌላ ነገር፣ እሱ ሌላ ጉዳይ ነው። ግን የእውነት ልጁ ተወልዷል እንኳን ብላ ልጁን እንኳን እውነት ብትናገር ከዛ በኋላ አባት የሚሆነው ነገር ይፋ ባታደርግም ችግር የለውም። ምክንያቱም የተወሰነ ድረስ መስራት ከፈለጉም እንኳን ግን በባዶ በዚህ ልክ ሰው ላይ መጫወት ትንሽ የሚከብድ ይመስለኛል። ትናንትና መውለድሽን እንኳን እውነቱን ካላወጣሽ የሆነ በቃ ማለት የሰብስክራይብ ማንሳት አድማ እናደርጋለን ብዬ ቪዲዮ ሰርች ነበር። ታይ ሴት አይደለሽ ወይ እንደዚህ አትበይ ብላችሁ ነበር። እኔ ተንኮላስቤ አይደለም ማርያምን፣ እኔ ብታደርግ ደስ ይለኛል። ግን ቢያንስ እንኳን በቃ ልጅ መውለዷን እንኳን ለህዝብ ማሳወቅ አለባት። ከዛ በኋላ ልጁ በህይወት ኖሮ እንኳን ልጅ ወልዳ እንኳን ሰው አምኗት ሰው እንኳን ርህራሄ እንዲያደርግላት ማሳየት አለባት። ሙሉን እንኳን ባይሆን የተወሰነ ነገር ማሳየት አለባት። እንደዚህ ያልኩበት ነገር ቢያንስ ትንሽ እውነት እንኳን እያለ ሰው የሆነ እንትን ይላል። ግን በባዶ ከመጀመሪያውም እስከ መጨረሻ በባዶ የሰው ስጋ መብላት በጣም የሚያስጠላው። እዚህ ጋር በጣም የምንወዳቸው ሀይሚና ብሩኬ በምንም አይነት ነገር በውስጣቸው የሆነ ነገር እንዲፈጠር አንፈልግም። በባለፈው ፕራንክ ሰርታ ሃይማኖት ታደሰ ልጅህ እኮ ትወልዳለች ብላለች እና በዛ ልክ የሆነ በፍቅሯ ውስጥ ገብቶ ህመም እንዲኖራቸው አንፈልግም። ብሩክም በማያውቀው ነገር ሃይማኖትም ታደሰም ነገም ዛሬም ይሆናል አይሆንም የሚለውን ነገር ለልብ እንድትሆን ስለማንፈልግ እኛ የጨረቃ ፋሚሊ እኛውን ቻናል ተከፍቶም ሰብስክራይብ ያደረግናት አሁንም ደግሞ እናሳድጋታለን። ችግር የለም። እውነትን ይዛ ትጋፈጥ ነው የኔ ጥያቄ እንጂ እኔ የሴት ልጅ የመጥላት ዝቅ ማድረግ ችግር የለብኝም። ታውቃላችሁ እኔ ለትክክለኛ ነገር ትክክል ነው የምለው እና ለዛ ብዬ ነው አስተያየት የሰጠኋት እንጂ እኔ ሌላ ነገር አስቤ አይደለም። የኔ ውድ ቤተሰቦች ማንም ሰው ሰርቶ ሲለወጥ በጣም ደስ ይለኛል። ግን ደግሞ በዚህ ልክ የእነሱን ፍቅር የሚያደፈርስ ነገር ረጅም ውሸት ይዞ መጓዝ ትንሽ ይከብዳል በሚለው ነው። የዲኤንኤ የምናምን እያሉ መሄድ መጓዝ ይችላሉ። ግን ቢያንስ እንኳን ልጅ ወልዳለች ወይ ልጅ እንዴት ነው በቃ 11 ላይ ምንም ያላየ ነው ልጅ እንዴት ነው አሁን ደግሞ በባዶ በቃ አሁን ደግሞ አሳይ አሁን እንደ አራስ እየመሰለች ነው ፊቷ ምናምን የሚሰራው በካሜራ ነው የሚሰራው ማለት ነው። ልክ የእርጉዞችን ሀራካት ነው ፊቷ ላይ እየታየ ያለው። ካሜራ ነው እንደዚህ የሚያደርገው በነገራችን ላይ እንጂ እኔ መቼም አላምናት። እሷ ከሌላ ሰውም አልወለደችም እርጉዝም አይደለችም። አሁንም ልጅ አሳይኝም ብትባል ከሌላ ሰው አምታ እንደምታሳያችሁ እመኑ። ስለዚህ ዋናው በቃ መለያው እንግዲህ ያለው መለያው ይሄ ዲኤንኤ ነው። እንግዲህ ዲኤንኤውንም እንግዲህ ብር ከፍላ ለበሱ ስም ካደረገችው ምንም ማድረግ አይቻልም። አሁን ሀገራችን ላይ ብዙ ነገር ማጭበርበር ይቻላልና ብዙዎቻችሁ እየተጨነቃችሁ ነው። ከምንም በላይ ግን የብሩክና የሃይሜ አንድነትና ሰላም ነው። በቃ እኔ ደስ ያለኝ የብሩክን እገታ ብዙዎቻችሁ ወዳችሁልኛል፣ አመሰግናለሁም እያላችሁ ነው። እንዴ በጣም መወደድም አለበት። በቃ እኛ ሃይሜ ማለት ሃይሜ የሚሰማትን ስሜት ባናቅም እኛ ጋር ግን ያለው ሰላም በጣም ደስ ይላል። በጣም በዛ ላይ በቃ ማታ ላይቭ ላይ እንደዛ በደስታ እየመጡ ምክንያቱም ብሩክም መጥቶ እንደዛ በሀዘን ተሞልቶ እኛ በቃ ከዛሬ ነገ ታመመ፣ እሷን ብትሆን ደግሞ በቃ የሆነ ሴትነቷ ተሰበረ። እስካሁን ድረስ አብራ ቆይታ ሰው ብዙ ነገር ነው ጀጅ የሚያደርገው እና ከዛ ሁሉ ጭቅጭቅ አሁን እሱ እንደዚህ ጉዳዩን በየቤቱ ዞሮ ተኩሶ ሲመጣ ተኩሶ ስል ደግሞ ወደ ሌላ እንዳትሄዱ ፈጽሞ ጉዳዩን ፈጽሞ ሲመጣ እሷ ግን ቤት ውስጥ ናት ለተወሰነ ጊዜ ምንም አይጎልባት ምንም አትሆንም። ስለዚህ ሰላም በቃ ደስ የሚል በዛች ቤት ውስጥ አስባችሁታል? ትናንትና እንዴት ፍቅር እንዳለ ማለት ነው። በትንሽ ቤት ውስጥም ፍቅር ኖሮ በትልቅ ቤትም ጸብ ኖሮ አይተነዋል፣ ስለ ብሩክና ስለ ሃይሜ ማለት ነው። ስለዚህ አሁን ላይ ያሉበትን ነገር ከ100% 5% ብቻ ነው ሃይሜ መታገቷን ያልፈለገው። ከዛ ውጭ ግን 95% ትታገትልን ነው ያሉት። ምክንያቱም እገታውም እንደሰማችሁት የፍቅር እገታ ነው፣ በስምምነት ነው። ተቆልፎባታል ሲባል ግዴታ እኔ ቆልፌባት እንደ በግ እየወጣሁ እየሄድኩ አይደለም ብሏል። እዚህ ጋር ልትረዱ የሚገባው ነገር በስምምነት ማለት ያው ተቆለፈባት እንጂ ከቤት እንዳትወጪ ተብላ ተነግራለች። በቃ የተነገረችውን ነገር ተግባራዊ እያደረገች ነው ማለት ነው። እንግዲህ በስምምነት በፍቅር ነው የተባለው አይደል እንዴ? ስለዚህ በፍቅር ነው ማለት እኔ አሁን ከዚህ ቤት ውስጥ እንዳትወጪ ለተወሰነ ጊዜ እንደዚህ መሆን እንፈልጋለን፣ በንግግር ማለት ነው፣ በመግባባት በመፈቃቀር ማለት ነው።
ያን ያክል 5 ሰዎቹ ሊደብራችሁ አይችልም ማለት ነው። ምክንያቱም የብሩክና የሃይሚን ሰላም የምትፈልጉ ሰዎች አይደብራችሁም ማለት ነው። እንግዲህ ለቴዲ ያለው ነገር በጣም ትክክል ነው። ቴዲ ደግሞ ከሀገር ይዛት እንድትወጣ እንፈልጋለን ምናምን ያልከው ነገር ከሀገር ለመዝናናት መውጣት ይችላሉ። ከሰው ግን ለመሸሽ ከሀገር መውጣት አይጠበቅባቸውም። እነዚህ ልጆች ምን አደረጉ? ነፍሰ ገዳይ አይደሉ? ምን አይደሉ? ለምንድን ነው ከሀገር የሚወጡት? ከሀገራቸው አሁን እኮ በየሀገሩ ያለ ጦርነት ያለ ብዙ ነገር አለ። እኔ እንደዚህ ማውራት አልፈልግም እና በየሀገሩ ሰላም ስለሌለ አሁን መውጣት አያስፈልግም። በቃ በያላችሁበት ሰላማችሁን ተመኝታችሁ መኖር ነው። ስለዚህ በቃ አሁን የሰው ልጅ ከሀገሩ ለቆ ስለወጣ ቦታ ስለቀየረ የሆነ እንደዚህ ስለሆነ ህይወት አይስተካከልም። ገባችሁ? ህይወት አትስተካከልም። ህይወት በራሷ ሰዓት ፈተና ናት። ያችን ፈተና ተፈትናችሁ ስታልፉ ነው ማንኛቸውም ሰው ስኬታማ የምትሆኑት። ስለዚህ ባሉበት ቦታ የፍቅራቸውን ሰኩሪቲ ማድረግ ልክ አሁን ብሩኬ የወሰነው ውሳኔ በጣም አሪፍ ነው። ልጅ የላቸው ድስት የላቸው ለአንድ ለራሳቸው ያቺ ቤት በጣም በቂ ናት፣ ሰላም እስኪኖር ድረስ ማለት ነው። ገባችሁ አይደለ? ሲቀጥል ደግሞ ከሀገር መውጣት ፍቅርን አያዳብርም። ሰዎችን መሸሽ እስከ መቼ ድረስ? ለምንድን ነው የሚሸሹ? እነሱ ነፍሰ ገዳይ አይደሉ? የቁብ ዕዳ ብድር የለባቸው? ለምን ይሸሻሉ? ሰው እኮ የሚሸሸው ዕዳውን መክፈል ሲያቅተው ላለመታየት እስከሚያገኝ ድረስ ከሆነ ነገር ላይ ይደበቃል፣ ይሸሸጋል። እነሱ ግን ሁሉ ነገር በራሳቸው ናቸው። ስለዚህ ይህንን ፍቅራችሁን ፈጣሪ አይንፈጋችሁ ነው ብሎ እኔ ብሩክና ሃይሚ በዚሁ ቀጥሉበት። እኔ በጣም ነው የተመቸኝ። በተለይ ትናንትና በስመ አብ እንዴት ደስ እንደሚል በስመ አብ ፋሚሊው ራሱ ደስታ በደስታ ነው ቲክቶክ ላይ ማለት ነው። እና ከነሱ ጋር የሚሰሩ ሰዎችንም እንደዚህ ጀጅ አታድርጓቸው። በቃ ከህይወታቸው ከወጡ ወጡ ነው። ህይወታቸው ላይ ሲኖሩ ብቻ ነው እኛ እነሱን መናገር የምንችለው እንጂ ከዛ ውጭ አሁን አብስላትን መናገር አይችሉም። በቃ ሄዳለች፣ ኦልሬዲ ወታለች። መናገር ማለት ተመልሰሽ ግቢና በጥብጭልም ማለት ነው። ይቅርታ አለች አላለች አለቀ። ራሷ ስትፈልግ ይቅርታ ፈልጋ ማለት ነው። ካለበለዚያ ግን ይቅርታ ልበል ብላ ሄዳ እንደገና ሌላ ጦስ እንደሚመጣ ይሄንን ማሰብ አለባቸው። ስለዚህ ተዋት፣ በቃ ባለችበት ትቀመጥ። ስተቷ ይቅርታ አለች አላለች ለራሷ ነው። እቺ ልጅ እንደሆነ ደህና ናት፣ እየኖረች ነው። ሃይማኖት ታደሰ ምንም አልሆነችም። በጥፊ ተመታች አልተመታች የእሷ ይቅርታ አይጠግናትም አይደል እንዴ? ስለዚህ በየቦታው እየሄዳችሁ እንደዛ ማድረጉ አስፈላጊ ነው ብዬ እኔ አላስብም። እዩም ብትሆን ደግሞ ሁሉ ጊዜ የብሩክ ልጅ ነው እያለች በውሸት ከምቸክስ እንደዛ ባለች ቁጥር ሃይማኖት ታደሰም የሆነ ነገር ከሚሰማት በቃ እውነቱን ብትናገር። እኛ የጨረቃ ፋሚሊዎች አይደለን እያበረታታናት እያየናት ያለ ነው። እስካየናት ድረስ ለምታቀርበው ነገር አስተያየት መስጠት ግዴታ ስለሆነ ነው እንጂ እኛ ሴትነቷ ምናምን ማንም ሴት ሰርታ ትለወጥ በጣም ነው ደስ የሚለን። እኛ ግን አንድ እውነት መኖር አለበት። እነዚህ ልጆች 2 ዓመት ሙሉ ህይወታቸውን የሰጡት ፍቅር ነው ይሄ ፍቅር። በቃ አሁን ላይ ደግሞ በጣም ደስ የሚል ግንኙነትና ደስ የሚል ግልጽ የሆነ ነገር ነው በቃ እየሆኑ ያሉት። ፍቅረኛሞች ማለት ትችላላችሁ በሙሉ አፋቸው ማለት ነው፣ ሁላችሁም ማለት ነው። እና እኛ እዩን የተናገርናት የሆነ ነገር ይፋ እንድታረግ ነው። ሁሌ በውሸት ይደብራል። ገባችሁ? ለዛ ብለን ነው። ከዛ ውጪ እንግዲህ የጨረቃ ፋሚሊዎች በጣም ትለያላችሁ። እኔ ቃል የለኝም ለእናንተ። እኔ እንጃ በስማም እኔንም በቃ 30 ሺህ አስገቡኝ። እኔ አንበሳ ስጡኝ አይደለም ያልኩት፣ ወይም ደግሞ አንበርስ ነው ምን የሚባለው አንበርስ ስጡኝ አላልኩም። 30K አስገቡኝ ስወዳቸው። በቃ እስኪ ሁላችሁም እስኪ ዛሬ አስደስቱኝ እስኪ። የምሬ ነው 30 መግባት እፈልጋለሁ። አሁን ቆይ ከብሩኬ ጋር አሁን 100 235 ሰዎች እኔን አሁን 30 ሺህ ማስገባት አቃታችሁ? ሃይሚ ጋር ሳይወዱኝም አውቃለሁ ይሄን አያርጉኝ። እነሱን አርጉኝም አልልም፣ ምክንያቱም ቪዲዮዬን ለማይወደው ሰው አርጉኝ ብዬ እኔ አልለምንም። ግን ያረጋችሁኝ ሰዎች አላችሁ፣ እናንተን አመሰግናለሁ። ግን ልታረጉኝ ደግሞ ያሰባችሁን ካላችሁ አድርጉኝ። ግን እኔ አድርጉኝ ብዬ አላዝም፣ ምክንያቱም ደስ የማይላቸውን ነገር አድርጉኝ ብዬ ስለማለምን። የብሩክ እህቶች ግን አስገቡ። 235 ሰዎች አላችሁ የብሩኬ ቤተሰቦች፣ እባካችሁ እኔ 30 ሺህ ፈልጋለሁ፣ አስገቡኝ። በብሩክ ስም በዚህ ፎቶ ስም ለምኛችኋለሁ። 30 አስገቡኝ። በቃ ዛሬ ማለት ነው። እንዲሁ ለምኛችኋለሁ፣ እንዳትሳፍሩኝ። ለማንኛውም የኛ ውድ ቤተሰቦች ይመታችሁ። ቪዲዮን ላይክ በማድረግ ጀምሩት ማለት ነው። አመሰግናለሁ የኛ ውድ ቤተሰቦች። ባይ